መጽሐፈ ኢያሱ ወልደ ነዌ ምዕራፍ 18 የእስራኤል ልጆች ማኅበር ሁሉ በሴሎ ተሰበሰቡ። በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት ያልተካፈሉ 7 ነገድ ቀርተው ነበር። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ከየነገዱ ሁሉ ሦስት ሰዎች ምረጡ፣ እኔም እልካቸዋለሁ። ተነሥተውም አገሩን ይዞራሉ፣ እንደ ርስታቸውም መጠን ይጽፉታል፣ ወደ እኔም ይመለሳሉ። በሰባትም ክፍል ይከፍሉታል። ይሁዳ በደቡብ በኩል በዳርቻው ውስጥ ይቀመጣል። የዮሴፍ ወገኖች በሰሜን በኩል በዳርቻው ውስጥ ይቀመጣሉ። እናንተም ምድሩን በሰባት ክፍል ጻፉት። የጻፋችሁትንም ወደዚህ አምጡልኝ። በአምላካችንም በእግዚአብሔር ፊት በዚህ ዕጣ አጣጥላችኋለሁ። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዋውያን በመካከላችሁ ዕድል ፈንታ የላቸውም። ጋድም ሮቤልም የምናሴም ነገድ እኩሌታ በዮርዳኖስ ማዶ በምሥራቅ በኩል የእግዚአብሔር ባሪያ ሙሴ የሰጣቸውን ርስታቸውን ተቀብለዋል። ሰዎችም ተነሥተው ሄዱ። ኢያሱም ምድሩን ሊጽፉ የሄዱትን ሂዱ፣ ምድሩንም ዞራችሁ ጻፉት፣ ወደ እኔም ተመለሱ፣ በዚህም በሴሎ በእግዚአብሔር ፊት ዕጣ አጣጥላችኋለሁ ብሎ አዘዛቸው። ሰዎቹም ሄደው ምድሩን ዞሩ፣ እንደ ከተሞችም በሰባት ክፍል ከፈሉት፣ በመጽሐፍም ጻፉት። ኢያሱም ወደ ሰፈረበት ወደ ሴሎ ተመለሱ። ኢያሱም በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደ ክፍሎቻቸው ምድሩን ከፈለ። የብንያምም ልጆች ነገድ ዕጣ በየወገኖቻቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜንም በኩል ድንበራቸው ከዮርዳኖስ ጀመረ። ድንበሩም ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያም በተራራማው አገር ወደ ምዕራብ ወጣ። መውጫውም በቤት አዊን ምድረ በዳ ነበር። ድንበሩም ከዚያ በደቡብ በኩል ቤቴል ወደምትባል ወደ ሎዛ አለፈ። ድንበሩም በታችኛይቱ ቤት ሖሮን በደቡብ በኩል ባለው ተራራ ወደ አጣሮት አዳር ወረደ። ድንበሩም ወደ ምዕራብ ሄደ። በቤት ሖሮንም ፊት ለፊት ካለው ተራራ ወደ ደቡብ ዞረ። መውጫውም ቂርያትይዓሪም በምትባል በይሁዳ ልጆች ከተማ ዳርቻ ነበር። የደቡብም ዳርቻ በቂርያትይዓሪም መጨረሻ ነበር። ድንበሩም በምዕራብ በኩል ወደ ነፍቶ ውኃ ምንጭ ወጣ። ድንበሩም በሄኖም ልጅ ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩል ወረደ። ወደ ዓይንሮጌልም ወረደ። ወደ ሰሜንም አለፈ። በቤት ሳሚስ ምንጭ ላይ ወጣ። በአዱሚም ዐቀበት ፊት ለፊት ወዳለው ወደ ጌሊሎት ደረሰ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወረደ። በሰሜንም ወገን ወደ ዓረባ አጠገብ አለፈ። ወደ ዓረባም ወረደ። ድንበሩም ወደ ቤትሖግላ ወደ ሰሜን ወገን አለፈ። መውጫውም በዮርዳኖስ መጨረሻ በደቡብ በኩል ባለው በጨው ባሕር ልሳን አጠገብ ነበር። ይህ የደቡብ ዳርቻ ነበር። በምሥራቅም በኩል ድንበሩ ዮርዳኖስ ነበር። ይህ በዙሪያቸው ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበር። የብንያምም ልጆች ነገድ ከተሞች በየወገኖቻቸው እነዚህ ነበሩ: ኢያሪኮ፣ ቤትሖግላ፣ ዓመቀጺጽ፣ ቤት ዓረባ፣ ዘማራይም፣ ቤቴል፣ አዊም፣ ፋራ፣ ኤፍራታ፣ ክፍርዓሞናይ፣ አፍኒ፣ ጋባ 12 ከተሞችና መንደሮቻቸው፣ ገባዖን፣ ራማ፣ ብኤሮት፣ ምጽጳ፣ ከፊራ፣ አሞቂ፣ ሬቄም፣ ዮርብኤል፣ ተርአላ፣ ጼላ፣ ኤልፋ፣ ኢየሩሳሌም የምትባል የኢያቡሳዊ ከተማ፣ ቂርያትጊብዓት 13 ከተሞችና መንደሮቻቸው። የብንያም ልጆች ርስት በየወገናቸው ይህ ነበር።